ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 32 ተረካ የተከበራችሁ አድማጮቻችን ለማስታወስ ያህል በጥቂቱ ሞግዚቷ ፕሬሲ አትላንታ ብርቅ ሆና አባታለች። ፎቅ ስትቆጥር ግራና ቀኙን ስታይ በደስታ ስትሄድ ነበር። አጎት ፒተር ያንኪዎች በኮንፌዴሬሲው ወታደሮች ጠመንጃ ተደግኖባቸው እስር ቤት ሲወርዱ ስካርሌት ደንግጣለች። ስካርሌት አትላንታን በጣም ወዳታለች፣ ተደንቃባታለችም። እጅግ ደስ ብሏታል። ስለ ጦር መሳሪያ ግምጃ ቤት ወይዘሮ ዌዘርና ወይዘሮ ኤልሲንግ የወይዘሮ ፒቲፓት የቅርብ ወዳጆች ለሰርጓ ታራ ድረስ የመጡ አሮጊቶች መሆናቸውን አስታውሳለች። ሰላምታ አቅርበውላታል። ወይዘሮ ዋይቲንግን ጨምሮ የአትላንታ ምሰሶ ሰዎች መሆናቸውንም ሰምተናል። አጎት ፒተር ወይዘሮ ፒቲን ቅድም ስወጣ ተናደው ነበር፣ አሁን ደግሞ እዚህ ስቆይ በጣም ነው የሚበሳጩት፣ ቶሎ ብንሄድ ይሻላል ሲባባሉ ነበር። ክፍል 32 ተረካ ያበቃው። ቀጣዩ ክፍል 33 ተረካ ደግሞ አድምጡት። ሰረገላው ተንቀሳቀሰና በጭቃው መንገድ ቁልቁል እየተሽቆለቆለ ሳለ ስካርሌት ወደ ኋላዋ ዞር ብላ ፈገጋለች። በወራት ለሚቆጠር ጊዜ ያልተሰማት የደስታ ስሜት አሁን ተሰማት። ልቧን ሞቅ አደረገላት። አትላንታ ከነ ሕዝብ ብዛቷ፣ ከነ ትርምሷ፣ ከነ ጥድፊያዋ፣ ከነ ወጠራት አዳዲስ ስሜት በጣም አስደሳች፣ በጣም አዝናኝ ናት። ከቻርልስተኑ ብቸኛ እርሻና የጸጥታውን በረዶ ከሚሰብረው አዞ ይልቅ ይቺ የአትላንታ ከተማ በጣም ግሩም ናት፣ በጣም ሙቅ ናት። ከትላልቅ የጓሮ አትክልት ግድግዳዎች ውስጥ ተደብቆ ከሚያልመው ቻርልስተን ይልቅ ወጣቷ አትላንታ ሺህ ጊዜ ትሻላለች። ጭቃማውን ወንዝ በየዳርቻው ከዘረጋውና በቴምር ዛፍ የታጠረ መንገድ ካለው ከሳቫና ይልቅ ለጋዋ አትላንታ ሺህ ጊዜ ትመረጣለች። አሁን ምንም እንኳን ታራ ተወዳጅ ብትሆን አንዳንዴ ለጊዜውም ቢሆን ከታራ ትሻላለች። እቺ ከተማ ከነጭቃማ ጠባብ መንገዷ አንድ ልብ የሚነካ ነገር አላት። የሚጠቀለሉ በሚመስሉ ቀያይ ኮረብታዎች መሃል ሆና አንድ ጥሬ፣ አንድ ገና ግርድፍ ግን ጣፋጭ ነገር ውስጡ አለ። ይህ የከተማይቱ ጥሬነት፣ ይህ የከተማይቱ ግርድፍነት ምናልባት ኤሌንና ማሚ አርመው ኮትኩተው ካሳደጉት ከስካርሌት ጸባይ ውጪ አሁንም ያለ ጥሬነትና ግርድፍነት ሊሆን ይችላል። ወዲያው በድንገት ይሄ ነው የኔ ህይወት አለች። የኔ ህይወት የሚለመልመው በጸጥተኛና በዝግተኛ ጥንታዊ ከተሞች ውስጥ አይደለም አለች በልቧ። አሁን ቤቶቹ እየራቁ ሄዱ። ስካርሌት አንገቷን ከሰረገላው ብቅ አድርጋ የወይዘሮ ፒትፓትን ቀይ ሸክላ ቤት አየችው። ከከተማው በስተሰሜን ሲል ከሞላ ጎደል የመጨረሻው ቤት ነው። ከዚህ ዘልቀው ሲሄዱ የፒችትሪ ጎዳና እየጠበበና በትላልቅ ዛፎች ስር እየተጠማዘዘ ጥቅጥቅ ባለው ጫካ ጉያ ውስጥ ገብቶ ይደበቃል። ከዚያ ወዲያ ማንም አያየው። ከእንጨት የተሰራው ንጹሕ አጥር ነጭ ቀለም ተቀብቷል። ይህ አጥር የሚከበው ለምለም ግቢ በወቅቱ በሚበቅሉት ቢጫ አበቦች የፈካ በመሆኑ ቢጫ ከዋክብት የፈሰሱበት ይመስላል። ፊት ለፊት ደረጃ ላይ ሁለት ጥቁር የለበሱ ሴቶች ቆመዋል። ከኋላቸው አንዲት ግዙፍ ቀይ ሴትዮ እጆቿን እሽርጧ ውስጥ ሸጉጣ ወተት የመሰሉ ነጫጭ ጥርሶቿን አረፋ የደፈቀች እስኪመስል ድረስ ደርድራ በሰፊው ፈገግ ብላ ቆማለች። ቦጅቧጃዋ ወይዘሮ ፒትፓት በትናንሽ እግሮቻቸው ቆመው የሚርበተበተውን ልባቸውን ለማረጋጋት የፈለጉ ይመስል እጆቻቸውን ጡቶቻቸው ስር ቀብረዋል። ከጎናቸው ሜላኒ ቆማለች። ስካርሌት ሜላኒን አየቻት። በጥላቻዋ ውስጥ አንድ ነገር ተገነዘበች። በአትላንታ ውስጥ ያደረገችው በረራ ሁሉ ወደዚች ትንሽና ቀይ ቀጫጫ ሴት ለመድረስ ነበር። ያ ሁሉ ስሜቷን እንደ ጎርፍ እያጠበ ያመጣት ደስታ ወደዚች ጥቁር ለብሳ ወደ ቆመች ዞማ ጥቅልል ጸጉሯ የቤት እመቤት ልስላሴ ይዞ የልብ ቅርጽ ያለው መልኳን ወደ ሸፈነውና በፍቅር በተሞላ ፈገግታ
በደስታ እንኳን ደህና መጣሽ ወደምትላት ሴት ኖረዋል። አንድ ደቡባዊ ሻንጣውን ጠቅልሎ ዘመዶቹን ለመጠየቅ የ20 ማይል ርቀት ያለው መንገድ ሲሄድ አንዳንዴ የጥየቃው ጊዜ ከአንድ ወር አይበልጥም። አብዛኛውን ጊዜ ግን ከወርም ይረዝማል። እነዚህ ደቡቦች እንግዳ እንደሚወዱ ሁሉ ዘመድ መጠየቅም ነፍሳቸው ነው። ደሞም በልምዳቸው መሰረት ለገና በዓል ሄደው እስከ ሐምሌ ድረስ እንኳን ቢቆዩ ነውር የለበትም። አዲስ የተጋቡ ሙሽሮች ለማር ጨረቃ ሽርሽራቸው ዘመድ ቤት ሄደው ካረፉ አብዛኛውን ጊዜ ሁለተኛ ልጃቸው እስኪወለድ ድረስ ይቆያሉ። አልፎ አልፎማ አንዳንድ አክስቶችና አጎቶች እሁድ ራት ተጋብዘው ዘመድ ቤት ሄደው በዚያው ለዓመታት ይከርሙና ሞተው ሬሳቸው ከዛ ቤት እስኪወጣ ይቆያሉ። ለነዚያ ሰዎች እንግዳ ምንም ችግር አይፈጥርባቸውም። ምክንያቱም በዚያ በሞቀ ሕይወት በተሞላ ሰፊ ማደሪያ ባለበት የሚጫነው ፈረስ የሚታዘዘው አሽከር ውጪ ግቢውን ባጣበበበት የሚበላው የሚጠጣው በተትረፈረፈበት አገር ሁሉም የአብርሃም የሳራ ቤት ነው። እንግዳ ይወዳሉ። ሕፃን ይሁን ሽማግሌ፣ ወንድም ይሁን ሴት ዘመድ ጥየቃ መሄዱ የተለመደ ነው። በማናቸውም ዕድሜና ጾታ ውስጥ ያሉ ባለማር ጨረቃ ሙሽሮች አዲስ የተወለደ ልጃቸውን ለዘመድ ለማሳየት የሚፈልጉ እናቶች፣ ያገገሙ በሽተኞች፣ ዘመድ የሞተባቸው ሐዘንተኞች፣ የሴት ልጆቻቸውን የወዳጅ ምርጫ በምክር ለማስተካከል የሚሹ አባቶች ዘመድ ይጠይቃሉ። ሩቅ ቅርብ ይጓዛሉ። የሳት ዘመናቸው ላይ የደረሱ ልጃገረዶች በዘመድ ተመክረው የሚበጃቸውን ባል መምረጣቸው የተለመደ በመሆኑ የነሱ ወላጆችም ጭምር ዘመድ ይጠይቃሉ። ዘመድ ጠያቂ እንግዶች በዝግታ በሚጓዘው የደቡብ ሕይወት ላይ የለውጥ ቅመም ይጨምሩበታል። በደስታና በእንቅስቃሴ ይሞሉታል። ስለዚህ እንግዶች ሲመጡ ስቀው እሰየው ብለው ይቀበላሉ። ስካርሌትም ወደ አትላንታ ስትመጣ እንግዲህ ለምን ያህል ጊዜ እንደምትቆይ እንኳ ምንም አታውቅም። ዘመድ ጥየቃዋ እንደ ሳቫናና እንደ ቻርልስተን አሰልቺና ሕይወት አልባ ከሆነባት በአንድ ወር ጊዜ ውስጥ ወደ ቤቷ ትመለሳለች። ቆይታዋ ያማረና ደስ የሚል ከሆነላት ግን እስከ ወዲያኛው ትሰነብታለች። ያም ሆነ ይህ ግን ገና ከመድረሷ ወይዘሮ ፒቲና ሜላኒ እዚህ መኖር አለብሽ እያሉ ግፊታቸውን ቀጥለዋል። ያላመጡት ክርክር፣ ያላቀረቡት ሙግት የለም። ለሷ ካላቸው ፍቅር የተነሳ አብራቸው እንድትሆን አክብረው ተማጠኗት። ብቻቸውን በመሆናቸውና ያ ትልቅ ቤት ማታ ማታ ሊወጣቸው ስለሚደርስ ፍርሃት አለባቸው። እሷ በጣም ደፋርና ልበ ሙሉ ስለሆነች ጥንካሬን ትሰጣቸዋለች። በጣም ተጫዋች በመሆኗ ላዘነ ልባቸው ጥሩ መጽናኛ ትሆናቸዋለች። አሁን ቻርልስ የሞተ ስለሆነ የእሷና የልጇ አጠገባቸው መኖር የሱን ቦታ የሱን እጦት ይተካላቸዋል። በዛ ላይ በቻርልስ ኑዛዜ መሰረት የቤቱን ግማሽ ወራሽ እሷ ናት። በመጨረሻም ባሁኑ ሰዓት ኮንፌዴራሲው እያንዳንዱን ጥልፍ ጠላፊ እጅ፣ እያንዳንዱን ስፌት ሰፊ ጣት፣ እያንዳንዱን ፋሻ ጠቅላይ እጅ ይሻል። የቆሰሉትን የሚያክምና የሚጠግን ኃይልም በጣም ያስፈልገዋል። ከመሳሪያ ግምጃ ቤት አጠገብ ባለው አትላንታ ሆቴል ውስጥ አልቤርጎ ተከራይቶ የሚኖረው ወንደላጤው የቻርልስ አጎት ሄነሪ ሃሚልተን በዚህ ጉዳይ ላይ ኮስተር ብሎ አነጋግሯት ነበር። ሄነሪ አጭር፣ ቁጠኛና ቦርጫም የሆነ ጨዋ ሽማግሌ ነው። ፊቱ ሳምባ ይመስላል። ረጅም ብርማ ጸጉር አለው። ከሴቶች ጋር ሲነጋገር በተለይ ጨቅጫቃ ከሆኑበት ብዙ ጊዜ ትዕግስት የለውም። በዚህ ትዕግስት የለሽነቱ ምክንያትም ነው ከእህቱ ከወይዘሮ ፒትፓት ጋር መለያየት የፈለገው። ከልጅነታቸው ጀምረው በዚህ ስሜት ግንፍልታ ጉዳይ ተቃራኒዎች ናቸው። በተጨማሪም ወይዘሮ ፒት ቻርልስን ሲያሳድጉ የጀግናውን ልጅ ብኩን አረግሽው እያለ ይጨቃጨቅ ስለነበር በጸባይ በጣም ይራራቁ ነበር። ከዓመታት በፊት ወይዘሮ ፒትን ሙልጭ አድርጎ ሰድቧቸው ስለነበር ስለሱ ሲያወሩ በጣም ተጠንቅቀውና በሹክሹክታ ከመሆኑ የተነሳ እንግዳ ሰው ያንን ታማኝ ሽማግሌ ቢያንስ ነፍሰ ገዳይ ነው ብሎ መገመቱ አይቀርም። ስድብ ደረጃ ያደረሳቸው
ወይዘሮ ፒቲ እሱ ባደራ አስቀምጦት የነበረውን ገንዘብ ለአንድ ለማይረባ የወርቅ ማዕድን ሥራ ላውል ብለው በተነሱበት ጊዜ ነበር። እሱ በጭራሽ አሻፈረኝ አላቸው። እንደውም እሳት ጎርሶ እሳት ለብሶ ከዶሮ የተሻለ ጭንቅላት የሌለሽ ቆርቆሮ ራስ ነሽ እያለ ሙልጭ አድርጎ ሰደባቸው። ከዚያ ለመጀመሪያ ጊዜ ከ5 ደቂቃ በላይ አብሯቸው እንዲቆይ ያደረገውም ይኸው የስድብ ውርጅብኝ የማውረድ ፍላጎቱ ነበር። ከዚያን ጊዜ ወዲህ አጎት ፒተር የቤት ወጪ ገንዘብ እንዲወስዱ በወር አንድ ጊዜ ወደ ቢሮው ሲወስዳቸው ከሚናገሩት የአንገት በላይ ንግግር በቀር ከሄነሪ ጋር ቁጭ ብለው ተጨዋውተው አያውቁም። ሁል ጊዜ ለትንሽ ሰዓት አጎት ሄነሪ ቢሮ ደርሰው በመጡ ቁጥር ቀኑን ሙሉ የተለመደ አሞሌ ጨዋቸውን እያሸተቱ አልጋቸው ላይ ተደፍተው ሲያለቅሱ ይውላሉ። ሜላኒና ቻርሊ ካጎታቸው ጋር በጣም ስለሚግባቡ ለማስታረቅ ብዙ ጊዜ ሞክረው ነበር። እሳቸው ግን እንደ ሕፃን ልጅ ሌምቧቸውን ዘርግተው አሻፈረኝ አሉ። ሄነሪ ዕዳቸው ነውና መቻል አለባቸው። ቻርለስና ሜላኒ ከዚህ ሁኔታ የተረዱት አልፎ አልፎ በዚህ በደባል ኑሯቸው ውስጥ ጭቅጭቅ መኖሩ ደስታ እንደሚሰጣቸው ነው። አጎት ሄነሪ ስካርሌትን ገና እንዳገኛት ወደዳት። ምንም እንኳን ቶሎ ስሜቷ የመነካት ነገር እንደሚያጠቃት ቢያውቅም በመጠኑ ብስለት ያላት መሆኗን አይቶ ወደዳት። ለፒቲና ለሜላኒ የውርስ ገንዘብ ብቻ ሳይሆን ስካርሌትም ከቻርለስ ለወረሰችው ንብረት ባላደራ ነው። ስካርሌት ቻርለስ የወይዘሮ ፒቲን ቤት ግማሽ ብቻ ሳይሆን የእርሻ መሬትና የከተማ ቦታና ንብረትም ጭምር ስለተናዘዘላት ትልቅ ሴት የመሆኗ ነገር በድንገት ደራሽ የደስታ ጎርፍ አጥለቅልቋታል። የውርሷ አካል የሆነው በግምጃ ቤቱ አካባቢ ካለው መንገድ አጠገብ የተሰራው መጋዘንም ጦርነቱ ከተጀመረ በኋላ ዋጋው በ3 እጥፍ አድጓል። አጎት ሄነሪ አንደኛዋን አትላንታ እንድትቀመጥ የጠየቃት ቻርለስ በውርስ የተወላትን ንብረት ዝርዝር በሚተነትንላት ጊዜ ነበር። ሕፃኑ ዋድ ሃምፕተን ሲያድግ በጣም ሀብታም ወጣት ይሆናል አለ። አሁን አትላንታ እያደገች በሄደችበት ፍጥነት አንጻር በ20 ዓመታት ውስጥ የንብረቱ ዋጋ 10 እጥፍ ያድጋል። ታዲያ ልጄ ንብረቱን እያየ ቢያድግ ወደፊት እንዴት መቆጣጠር እንዳለበት ይረዳል። አዎን የሜላኒም የፒቲንም ንብረት እንዴት እንደሚቆጣጠር ይማራል። ከእንግዲህ እኔ ምንም ያህል በሕይወት ስለማልቆይ ከሃሚልተን ዘር የሚቀር ወንድ እሱ ብቻ ይሆናል። አጎት ፒተር ስካርሌት ወደዚህ የመጣችው አንደኛዋን ለመኖር ነው ብሎ ተቀብሎታል። በሱ እምነት የቻርለስ ልጅ እሱ እየተቆጣጠረ ማሳደግ በማይችልበት አካባቢ ማደጉ አይዋጥለትም። ለዚህ ሁሉ ክርክር ስካርሌት የመለሰችው መልስ ፈገግታ ብቻ ነው። አትላንታን እንዴት እንደምትወዳት ሳታጠናና ከባሏ ዘመዶች ጋር አብራ የመኖሯን አስተማማኝነት ሳታረጋግጥ መልስ ለመስጠት አልፈለገችም። በዛ ላይ ገና ጄራልድና ኤለንንም ማሳመን መቻል አለባት። ከዚህ ሁሉ በላይ ግን አሁን ታራን የመናፈቋ ነገር አሳስቧታል። ታራን እንደ አንድ ነገር ናፍቃታለች። እነዚያ ቀያይ የእርሻ ማሳዎች ናፍቀዋታል። ከመሬት አንገቱን ቀና ያደረገው አረንጓዴ የጥጥ ተክል ናፍቋታል። ያ የምሽት ጀንበር ጥልቂያ ሰዓት ላይ መንደሯን የሚጫን እርጭታ ናፍቋታል። ጄራልድ የዚያ መሬት ፍቅር በደሟ ውስጥ እንዳለ የነገራት ሁሉ አሁን ለመጀመሪያ ጊዜ ትርጉሙ እየገባት መጥቷል። ስለዚህ ለምን ያህል ጊዜ እንደምትቆይ ለተጠየቀችው ጥያቄ ቁርጥ ያለ መልስ ከመስጠት ለጊዜው ተቆጥባ ጸጥ ባለው የፒሽትሪ ጎዳና ጫፍ ላይ ያለውን የቀይ ሸክላ ቤት ኑሮ በደፈናው ተያይዘዋለች። ከቻርለስ ዘመዶች ጋር እየኖረች ቻርለስ የመጣበትን ቤተሰብ ስታይ በአንድ ጀንበር ሚስት፣ በሌላ ጀንበር የሙት ሚስት፣ ደግሞ በሌላ ጀንበር የልጅ እናት ያደረጋት ሰው አሁን በመጠኑ እየገባት ማንነቱ በትንሹም ቢሆን እየታወቃት መጣ። ለምን አይናፋር እንደሆነ፣ ለምን ግልጥ እንደሆነና ለምን ሐሳቡን ተግባራዊ ለማድረግ ያቀተው እንደነበር ለማወቅ አሁን ቀላል ሆነ። ቻርለስ ግንባሩን አለማጠፍን፣ ልበሙሉነትንና ቁጡነትን ከወታደር አባቱ በደም የወረሰ ቢሆንም እንኳን በሴታሴት አስተዳደጉ ምክንያት ጥንካሬው ሙጥጥ ብሎ ከደሙ ወጥቷል።
ነገረ ስራቸው ሁሉ እንደ ሕፃን ከሆነው ከወይዘሮ ፒቲና ከወንድሞቹ ይልቅ ከሚቀርባት ከሜላኒ ጋር በጣም የጠበቀ ወዳጅነት ኖሮት ያደገ በመሆኑ በዓለም ላይ በጣም ለስላሳና ተወዳጅ የሆኑትን ሁለት ሴቶች እንስታዊ ጸባይ ወረሰ። ወይዘሮ ፒትፓት የዛሬ 60 ዓመት የወጣላቸው የመጀመሪያ ስም ሳራ ጄን ሃሚልተን ነበር። ነገር ግን ድሮ እኒያ የጃጁ አባታቸው የልጅነት ቅብጥብጥነታቸውንና የሚወላከፉ ትናንሽ እግሮቻቸውን አይተው እንደ ቀልድ የሰጧቸው የቅጽል ስም እስከ ዛሬ ዋና ስማቸው ሆኖ ቀርቷል። ማንም በእውነተኛ ስማቸው አይጠራቸውም። ከዚያ በተከተሉት ዓመታት የቅጽል ስማቸውን የሚጻረሩ ከልጅነት ስማቸው ጋር የማይሄዱ ብዙ ጸባዮች አብቅለዋል። እናም ከድሮዋ ከምትቦርቅና ድክ ድክ ከምትል ሕፃን አሁን ለሳቸው የተረፏቸው ወፍራም ሰውነታቸውን መሸከም የማይችሉ ቀጫጭን እግሮቻቸውና ያለ ዓላማ የመፈንደቅ ፈሊጣቸው ናቸው። አንድ ጊዜ ያሉት ካልሆነ ድርቅ ብለው ይሟገታሉ። ፊታቸው ያደረ ሳምባ የመሰለና ብርማ ጸጉር ያላቸው ናቸው። ቀሚሳቸውን በመቀነታቸው ጥብቅ አድርገው ስለሚያስሩ ብዙ ጊዜ ለመተንፈስ በመጠኑ ይቸገራሉ። በትናንሽ ነጠላ ጫማ ውስጥ በግድ ያስገቧቸው ትናንሽ እግሮቻቸው ከአንድ አጥር ግቢ እስከሚቀጥለው አጥር ግቢ ድረስ መሄድ ያቅታቸዋል። በማናቸውም የደስታ አየር የሚታለል ልብ አላቸው። ትንሽ ተንኮስ የሚያደርግ ነገር ከገጠማቸው ግን ያለ ኀፍረት ማኩረፋቸውን እያሳዩ ሊሞቱ ይደርሳሉ። ልቤ ፈሰሰች እያሉ ሊወድቁ እስኪቃረቡ ድረስ የሚያቃስቱት እንደው ለሰው ይምሰል መሆኑን የማያውቅ የለም። ነገር ግን ሰው ሁሉ ስለሚወዳቸው ይህን አመላቸውን አጋልጦ ወይም ቀጣፊ ብሎ የሚያስቀይማቸው የለም። ሁሉ ሰው ይወዳቸዋል። እንደ ሕፃን እያሞላቀቀም አበላሽቷቸዋል። እንደ ቁም ነገረኛ የሚቀበላቸው አንድም ሰው የለም። ነገራቸውን የምሩን የሚወስድ አጎት ሄነሪ ብቻ ነው። በዓለም ላይ ከማናቸውም ነገር የተሻለ የሚወዱት ሐሜታ ነው። ምግብ እንኳ ከሚወዱት በላይ ሰው ማማት ይወዳሉ። ስለዚህም ከልባቸው ለመጉዳት ብለው ሳይሆን እንደው ለአፍ አመላቸው የሌሎችን ጉዳይ እያነሱ ለብዙ ሰዓት ሲያሙ ሲሸረድዱ ይውላሉ። ስሞች፣ ቀኖች ወይም ቦታዎችን የማስታወስ ችሎታ የላቸውም። የአትላንታን ድራማ ተዋናያን ከሌላ ተዋናያን ጋር ያምታታሉ። ሆኖም ማንም የሳቸውን ነገር ከምር ወስዶ የሚሞኝ ስለሌለ ማንንም አያስቀይሙም። የሚዘገንን ወይም ሰው ቢሰማው ነውርነት ያለው ምንም አይነት ወሬ የሚነግራቸው የለም። ምንም 60 ዓመት ቢሞላቸውና ቢያረጁ የወሬና የሐሜት ፍላጎታቸው ግን ገና አላረጀም። ጓደኞቻቸው እንኳን እኒህን አሮጌ ልጅ ከሚስጥር ክልል የማግለል ሴራቸውን እንዳሴሩባቸው ይኖራሉ። ሜላኒ አክስታቸው ትመስላለች። እሷ አይናፋርነቱም በድንጋጤ ፊት መቅላቱም ትሕትናውም ተዋህዷታል። በቂ የማስተዋል ችሎታም አላት። ከሞላ ጎደል የምቀበለው ነገር ነው መቼም አለች ስካርሌት በልቧ ከራሷ ጋር እየተሟገተች። ሜላኒ ወይዘሮ ፒቲ እንደሆኑት ሁሉ ካዋቂ ተከልሎ እንዳደገ ምንም እንደማያውቅ ልጅ ናት። ነገር ግን ከክፋት ጋር እንዳልተዋወቀ ልጅ ርኅራኄ፣ እውነት፣ ፍቅርና ቀናነት አላት። ክፋት ቢያጋጥማትም ፊቷን ታዞርበታለች። ሁልጊዜም ደስ ብሏት የምትኖር ስለሆነ በአካባቢዋ ያለ ሰው ሁሉ ደስ ብሎት እንዲኖር ትሻለች። ካልሆነም ቢያንስ በራሳቸው እንዲደሰቱ ታደርጋለች። ይህን ቀናነቷን ለማርካት ስትል ማንም ቢሆን በጎ ጎኑን ማየትና በጣም አድንቆ ማውራት ባህሪዋ ነው። የፈለገው ደደብ ሰራተኛ እንኳን ቢሆን አንዲት ጠብታ ታህል መታመንና ደግነት ሳታገኝበት ቀርታ አታውቅም። የፈለገችው አስቀያሚ ልጃገረድ ለምን አትሆንም? በሷ ቤት ወይ ግርማ ሞገስ ወይ የሰውነት ቅርጽ አሊያም የጨዋነት ጸባይ የሌላት አንድም አትኖርም። የመጨረሻውን ዋጋቢስና አሰልቺ ሰው እንኳን በእርግጥ የሆነውን ትታ ሊሆን የሚችለውን መልካም ነገር ማየትን ትመርጣለች። ከደግ ልቧ ያላንዳች ማስመሰል በቅንነት በምታመነጫቸው በእነዚህ የመላእክት ጸባዮቿ ምክንያት
እያንዳንዱ ሰው አጠገቧ መቀመጥ ይወዳል። ደግሞ ትክክል ነው። ራሱ እንኳን በራሱ ውስጥ አለ ብሎ ያላሰበ ያላለመውን ነገር እሷ አግኝታ ከምታደንቅ ቅድስት ሴት ጎን ማን ይርቃል? በከተማው የእሷን ያህል የሴት ጓደኛ ያለው ማንም የለም። ከማንም የበለጠ የወንድ ጓደኞችም አሏት። የወንድ ወዳጆችና አፍቃሪዎቿ በጣም ጥቂት ናቸው። ምክንያቱም የወንድ ልብ ማድመጡን እንደ ራስ ወዳድነት ስለምታየውና ለዚህ ፍቃደኝነቱ ስለሌላት ነው። አድማጮቻችን ክፍል 33 ትረካ በዚሁ አብቅቷል። ቀጣዩን ክፍል ትረካ ደግሞ በሰዓታችን ይዘን እንቀርባለን። ስላደመጣችሁን እጅግ አድርገን ነው የምናመሰግናችሁ። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።